ላንቺ ከዚህ በላይ ይገባሻል። አልጠበቅኩም ነበር። በጣም ደስ ብሎኛል። ሁሌም ደስተኛ ነኝ ልቆችሁ። ፈጣሪ ባርካችሁ ልጆቼ። እንኳን ደስ ያላችሁ። ጓደኛዬ እንኳን ደስ ያለሽ። ቀድሞ ፍቅረኛ ሳይኖረው ከሆነ አለኝ ያለሽ ያው ያንቺን ፍቅር መቀበል አልፈለገም ማለት ነው። እንደዛ መሆን የለበትም። በጭራሽ እውነቱን ሊሆን አይችልም። እንደዛ መሆን የለበትም። ድል ያለ ሰርግ ነው የምንደግሰው። እሱ እንደ ብዬ ሲነግረኝ ነው ላምነው የምችለው። የሰራው ወንጀል ሳያውቅ ወጣ እያልሽ ነው? አዎ ለልዬ በቅርቡ ትሞሸራለች። ከሱ ውጭ ደግሞ ወንድምም ዘመድም የላት። እንደሱ ስራማ ቢሆን መታሰር ነበረብን። ግን ደግሞ ለልዬ ስትል እባክህ ተባባል። እሺ አደይ በቃ አንቺ አትቻለሽ። ልወጣ። እናመሰግናለን። ነይ እንሂድ። ኪንጎ የቤቴ ስራ ባልደረባ ምንም አውቀው ነገር የለም። እሱን ጣቢያ ታወራለህ። ምንም አላጠፋሁም። አውቃለሁ ዶክተር፣ የማትፈልገውን ነገር ያስደረግን። በጣም ይቅርታ። ችግር የለውም አደይ። አደይ ቆየሽ እኮ ምን እየሰራሽ ነው? ነይ እንጂ። መጣሁ ዴቭ። እመጣለሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ በዓለም ዙሪያ ያላችሁ የቻናሌ ቤተሰቦች ዛሬም በሰራተኛዋ አደይ ድራማ አስገራሚና እንዲሁም አስተማሪ ቁም ነገር ሀሳቦችን ወደ እናንተ ልናደርስ ነው። በዛሬው ክፍል እንዲሁም ቀጣይ ክፍል ምን ሊከሰቱ ይችላሉ በዚህ ቪዲዮ ሁሉንም አካተን እናደርሳለን። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ዛሬ ላይ ሌሊ ደስ በሚል ሁኔታ የምትወደውን ባቡሬ በእንባ የታጀበ ደስታ እንግዲህ ፍቅሩን ተቀብለው አገባሃለሁ በማለት ትቷት እንደማይሄድም በዛው በቤተሰቡ መሀል ቃሏን ጠይቀው ነበረ። እሱም መቼም ቢሆን እስከ ህይወቱ ፍጻሜ አብሯት እንደሚሆንና የህይወቱ አጋር እንድትሆን እንደመረጣት ይነግራታል። ታዲያ ለሊ ከአንዳንድ አገባሃለሁ ቤኪዬ ይህን ስላረክልኝ እጅጉን በጣም አመሰግናለሁ በማለት አመስግናው ተቀብለዋለች። ታዲያ ሁሉም በደስታ እጅግ በጣም በሚያምር ሁኔታ ጥንድ ጥንድ ሆነው ተቀምጠው የባቡሬ እናትም እጅግ በጣም ተደስታለች። በልጆቿ ማድረግ መርቃቸዋለችም። ተባረኩልኝ እያለች ነው። ይህ ባለበት ሆኖ ድንገት ከእስር ቤት ያመለጠው ህገወጥ ስራ ሰርቶ ወንጀለኛ የተባለው ሌላው የሌሊ ወንድም እንግዲህ ገጀራው ነው። በዛ ደስታ ሲካፈል ሁሉም መምጣቱ እጅግ በጣም አስደንግጧቸው እንደነበር ተመልክተን ነበረ። እሱም ከአንዳንድ አረፈርኩ እንዴ ባቡሬ በማለት እንግዲህ ከሰርጉ ላይ እንዲታደም ከቀለበት ፕሮግራሙ ላይ ማለት ነው ጠርቶ ስለነበረ ነው የመጣው። ድንገት ነው እንግዲህ የተከሰተው ማለት ነው። ታዲያ ከበርን ገና ሲገባ ኪንጎን አግኝቶ ስለነበረ ምን ታደርጋለች ሰው ቤት በማለት ትንሽ ተጋጭቶ ነበር የገባው ከቅምጥል ጋር ማለት ነው። ታዲያ እሱ መምጣት ሁሉም አስደንግጧቸው ቢሆንም ይቅርታ በማለት እህቱንም አቅፎ ደስታዋን ወንድሜ በማለት በፈገግታ ነበር ለሊ የተቀበለችው። የሆነው ግን ያላሰቡት ነገር ነው የገጠማቸው። ታዲያ እሱ ሲመጣ ሁሉም ፈርተው ነበረ መውጣትን። ከዛ እንግዲህ ከፕሮግራሙ ላይ መውጣትን ምርጫቸው አድርገው ሌላው የመጀመሪያው መውጣት የፈለገውም ዳይመንድ ነበረ። አሁን ላይ እንዳይደብራችሁ ከዚህ በኋላ እዚህ መገኘት አይጠበቅብኝም በማለት ገጀራውንም አንዳንድ ነገር በሽርሞ ሊናገር ፈልጓል። ደስ በማይሉ ንግግሮች አንተ ሁሉም እንግዲህ ሙሽራውና ሙሽሪትን ነው ሰላም ብሎ ቆሞ የነበረው ከእህቱ ከሌሊ ጎን። ነገር ግን ያችኛዋም እንግዲህ ኩኩ ማለት ነው የዳይመንድ እንግዲህ ከላይ ይሰዳደባሉ፣ ውስጥ ለውስጥ ደግሞ ይፈቃቀራሉ በሚገርም ሁኔታ። ታዲያ አንዳቸው ለአንዳቸው ሌላ ሰው በመሀላቸው ሲገባ መተጋገዝን ባህላቸው አድርገው አሁን ላይ እየቀጠሉ ተመልክተናቸዋል። ሁለታቸው ግን ከመጨቃጨቅና ከመዘላለፍ የዘለለ ነገር እየተመለከትን አይደለም። ውስጣቸውን አላወሩም። ከላይ ግን ሁሌም ጸብ ነው የምንመለከትባቸው። ነገር ግን አሁን ላይ ሲገባን ዳይመንድና ኩኩ እጅግ በጣም የሚዋደዱ ሰዎች እንደሚሆኑ ወደፊትም ህይወት እንግዲህ የፍቅር አጋር እንደሚሆኑም ከወዲሁ ልንገምተውም ልንሰጣቸውም ልንሰይማቸውም የሚቻል ነገር ነው ማለት ነው ካላቸው አክት አንጻር። ይህ ባለበት ሆኖ ታዲያ ድንገት ነበረ እንግዲህ ዳይመንድ በተናገረው ነገር እጅግ ስላበሸቀው ከእስር ቤት የወጣ ሰው ወንጀል ቢሰራ ቢደበደበኝ ወይም ቢሰድበኝ ቢዘልፈኝ ጭንቅላቱ የተነካ ነው በማለት የማይገቡ ንግግሮችን ሲናገር፣ ታዲያ ይህን የሰማው እሱኑ ለሱ እንደሆነ መልእክቱ የገባው ገጀራው አልታገሰውማ። ተነስቶ ከአንዳንድ በቦክስ ሲለው፣ ነገር ግን ከጎኑ ሁሌም የማትለየው በጭቅጭቅም ቢሆን የምንመለከታት ኩኩ አንስታ የሆኑን ጠርሙስ ፈንክታው ወጥተው ሂደዋል። ታዲያ የተፈጠረው ሌሊን እጅግ በጣም አስደንግጧት ፕሮግራሙን ተረብሾ እንግዲህ ከደስታ ወደ እንግዲህ ሀዘን ላይ የመቀየር ነገር ታይቶ ነበረ።
ሙሽሮቹ እናንተ እዚሁ ቆዩኛ እንወስደዋለን በማለት ወደ ዶክተሩ እንደሚተባበራቸው ሲነግራቸው እንግዲህ ባቡሬ አደይና ዴብ ወደ ዶክተር ይዘውት ሂደዋል። በሌላ በኩል የተመለከት ነው እንግዲህ ዶክተሩ ፍቅሯን እንዳልተረዳት እየተረዳችው ሌላ ሰው አፍቅር ያለሁ እኮ እማፈቅራት ሴት አለኝ ብሎኛል ስትል ለሮማን ሩታ እየነገረቻት ነበረ። ሆኖም ግን እውነቱን አይመስለኝም እኔ ምናልባት ከሱ እንዲሸሽ ፈልጎ ሊሆን ይችላል እንጂ ስትል ሮማን ግን የሰጠቻት መልስ ለሩታ እውነቱን ቢሆንስ ምን ያህል እርግጠኛ ነሽ? ስለዚህ እንደዛ ብለሽ አታስቢ፣ አንቺ የምታስቢ ነገር ነው ትክክል ብለሽ አታስቢ፣ እውነትም የሚወዳት ሴት ብትኖርሳ ስትላት ነገሩ አሁንም እውነት ነው በማለት ጩኸቷን በዛው በመኝታ ክፍል ስትቀውጠው የሰሙት የፍቅርና ትትዬና እንግዲህ ጥበቃው አሹን መጥተዋል። አሹ የድሮው እንግዲህ ታገባኛለህ ተብሎ በቤተሰብ የመጣችለት ያቹ ቤራ ወደ ቤት ተመልሳ መጥታለች። ከተማ ነበርኩ እንጂ መች ረሳሁት ዴቭን ብዬ መጣሁ ስትል ከግቢ በር ደግሞ ጥበቃው አሹ አትገቢም በማለት የትየን ፍቃድ ለመጠየቅ ነበር ወደ ክፍል የሄዱት። ምንድን የተፈጠረው ብለው በጠየቁ ሰዓት ሮማንም ሆነ ሩታ እውነቱን አልተናገሩም፣ ምንም እንዲሁ ነው በማለት ነገሩን እንግዲህ ሸፋፍነውታል ማለት ነው። ሩታ ከቀን ብሶባታል። ልደውል ትላለች፣ የምታማክረው ሰውም አታለች። ግራ ግብት ብሏት ተመልክተናል። በእርግጥ ዶክተሩ እሷ እንዳትጎዳና ያው እንደ አንድ ታካሚ ትሪት ማድረግ ያለበትን ነገር እንጂ የተለየ እንክብካቤም አላረገላት። እሷ ስለምትወደው ብቻ ያንዳንድ እርምጃውን ከንግግሩ ጀምሮ አስቦልኝ ነው ወዶኝ ነው በማለት ነገሮቹን ታጣምራቸዋለች። ወደ ገጠሩ ወጣ ስንል በሌላ በኩል የተመለከት ነው እንግዲህ አቤ ጥሎኝ ሄዳል በማለት አኩርፋ ወደ አጎቷ ቤት ሄለን ተመልሳ እየኖረች መሆኑንና እሷን ተከትሎ ሂዶ እባክሽን ተረጅኝና እንመለስ የሚላት ነው። ዛሬ ላይ አለልኝ ምግብ ሲጠይቃት አለልኝን ምግብ ሰታው ጠላ እየጠጣ እንዲሁም ዳቦ እየበላ ሲያመሰግናትና ሙያዋን ሲያደናንቃት ተመልክተናል። ታዲያ የማይገቡ ቃላቶችን ሴትነቷን የሚነካ ንግግሮች ሲናገር አርፈ ተቀመጥ በማለት ተናዳም የሰጠችውን ጠላ ፊቱ ላይ ደፍታበት ዳቦውን ይዛበት ስትሄድ ተመልክተናል። ታዲያ እየዛተባትና አሁን ላይ እዛ ማንም ሲጫወትብሽ ነበር፣ እዚህ ደግሞ ኩራት ይልሻል አለቅሽም ያለው አለልኝ። እውነትም ዛሬ ላይ በመተባበር ውሃ ቀርታ ስትመጣ በጫካ እንግዲህ ሌላኛው ጓደኛው ጋር በመሆን ሲጠልፏትና አስገድደው ውሃውን ጥለውባት እሷን ወደ ጫካ ሲወስዷት ተመልክተናል። በሌላ በኩል አጎትየው አበበን እፈልገዋለሁ ላውራው እያለም ነው። ምናልባት ነገሮችን አስጠንቅቆ አብራችሁ ሁኑና ተመለሱ ሊልም ሊያስታርቃቸውም ሊሆን ይችላል። ነገር ግን ሄለን ሌላው ስራ ሆናለች። ምክንያቱም አለልኝና ጫኔ ያስገድደው ወደ ጫካ ወስደውታል። በእርግጥ ጫኔ ታዝዤ እንጂ አልፈለኩም ነበር እያለ ነው። አለልኝ ለራሱ ይፈልጋታል። ነገር ግን ደግሞ ማን እገቱ እንዳላቸው ባናቅም ታዘውም እንደሆነ ከንግግሩ ተረድተናል። በሌላ በኩል የተመለከት ነው እንግዲህ አሁን ላይ ስላገዝሽኝ እንዲሁም ጠበቃ ስለሆንሽኝ አመሰግናለሁ ሲላት የነበረው ዳይመንድ ነው። ኩኩ ታዲያ እና ድሮስ ታዲያ እያለችም ለእሷ አግዛ እንደሆነ ለቅምጥልም ነግራት ነበር። ቅምጥል ወንድሜን አስደበርሽው እንዲሁም ለሊን፣ ስለዚህ ለምንድን ይሄን ያደረግሽው? እሱን ቢፈነክተው ምን ቤት ነች ስትልም እንዴ ለምን ይፈነክተው አያ ስትከራከር ነገሩ ሌላ ነገር እንዳታዞርባት ቶሎ ብላ እኔ ለሱ ብዬ ብቻ ሳይሆን እንዲሁ ስላናደደኝ ነው በማለት ትመልስላታለች። ሌላው ሁሉም አበባ ሲሰጣጡ እዛው ሰርጉ ላይ ምንም አይነት ስጦታ ያዘላት ቅምጥል በኪንጎ እጅግ ተቃጥላ ወጣ ስትሄድ አይተናል። ምክንያቱም ዴቭና ደይም የአበባ ስጦታ አበርክቶላት ነበር በዛ ፕሮግራም። ታዲያ ከዴቭ ላይ አንድ አበባ ወስዶ በመንገድ ተከትሎ እባክሽ ይችን አበባ ተቀበኝ፣ እኔን ያላረኩልሽ ምናልባት አንቺ ፍላጎት አይኖርሽም ብዬ እንጂ ሌላ ነገር አታስቢ እባክሽን ቢላትም አበባውን ተቀብላ እነሱ እኮ ሰው አይተው ሳይሆን ራሳቸው አስበው ነው፣ አንተ መቼ ነው እኔን አስበው የምታስደስተኝ በማለት ያችን አንዲት አበባ ተቀብላም ስትወረውርበት እኔ አባትሽ አደራ አለብኝ፣ አሁን ላይ ሁሉ ነገር ረፍዷል፣ ምንም ማድረግ አልችልም ከአንቺ መለየትም በማለት እጅግ ተማሮ በምን መልኩ ነው እንደምወድሽ የማስረዳሽ የሚለው ሌላው ኪንጎ ነው። ቅምጥል ግን ትታው ሄዳለች። ታዲያ በወንጀል ምርመራ ውስጥ ዛሬ ላይ ኢንስፔክተሩ ጓደኛው ቤታን የስራ ባልደረባውን ስለ ወንጀለኛው ስለ እንግዲህ ባለሀብቱ
ስራ የቀጠራቸው ቦሳቸውን ብዙ ነገር እየመረመረ ከዛ የወንጀል ወረቀት ወንጀል የተሰራበት ላይ የኪንጎ ፊርማ እንዳለ የማይዘነጋ ነው። ማነው ንገሪኝ ቢላትም ከስር መውጣት ከፈለግሽ እውነቱን አጋልጭ ስላላት ቤቲ ማጋለጥ እንኳን ባትፈልግም ራሷን ነጻ ለማውጣት እሺ ብለዋለች። ታዲያ ዛሬ ላይ ኪንጎ በኢንስፔክተሩ እጅ ተይዟል። ታዲያ እሱ ግን ምንም ወንጀል የለብኝም ሲል ወደ ጣቢያ ሄደ ነው ቃል ከነምሰጥ በማለት አስገደው ሲወስዱት ተመልክተናል። ሌላው እንግዲህ ገጀራውን አላክመውም አሳልፌ ለፖሊስ ጣቢያ ሰጠዋለሁ ለህግ አካል ያለው ዶክተሩ ነበረ። ሆኖም ግን እባክህን ብሎ ዴቭ አስቀድሞ እየለመነው በፕሮግራሙ ላይ የደረሰበትን ጉዳት እንዲያክመውና ያለ ካርድ ሁሉን ነገር ፈጽሞ እንዲሰዳቸው ቢመክሩም ወንጀለኛ ነው በፍጹም እዚህ ደግሞ የተሳሳቱ መድኃኒቶችን እየቀየረ ሲሸጥ የነበረ ሰው ነው፣ በፍጹም እንዲህ አላደርግም የወንጀል ተባባሪ አልሆንም ቢልም ለአደይ ሹክ ሲላት አደይም እንግዲህ እባክህን ለእኛ ስትል ለሊም ይከፋታል ብላም ነገሩን ስራው ያስኬዳል። ነገር ግን ደግሞ ለእኛ ስትል ብላ በለመነችው ሰዓት እንግዲህ ዶክተሩ አደይን ስለሚወዳት የእሷን ቃል ለማክበር ለአንቺ ስልሽ ሲል እንዲሁም ዴቭ ታዲያ ሲመለከተው ነበር። አደይን ሊያወራት ፈልጓል። ካከመውም በኋላ ገጀረው ወጥቷል። ታዲያ ዴቭ ከአንዳንድ ነይ በማለት ነበር አደይን ሲጠራት የተመለከት ነው። ግን ታዲያ ዶክተሩ ሊያወራት ፈልጓል። አዎ ቀጠሮ እኮ ሰጥቼሽ ቀረሽ በዛ ይላታል። ይቅርታ ከቁም ነገር ስላልቆጠርከው እንጂ ዛሬ ላይ መጥቼ ላወራ ፈቃደኛ ነኝ በማለት ሌላ ጊዜ እንደምታወራው ነግረው ዴቭም በፍጥነት እያጣደፈ ይዟት ሲወጣ ተመልክተናል። እጅግ በጣም ደብሮትና አዝኖ ተክዞም ዶክተሩ ተመልክተናል። ዛሬ ላይ እውነትን ፍቅሩ አሸንፎታል። ሌላኛዋ ደግሞ ተፈላጊ አይደለሁም ብላ ታስበው ሩታን በዛው ልክ። አድማጭ ተመልካች የእናንተን ሀሳብ አስተያየት በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ቀጣይ ክፍል ይዘን እንመጣለን። አመሰግናለሁ።